السلام عليكم ورحمة الله وبركاته ودي أفريكا تي في تملكاتوቻችን ከታሪክ ማህደር ፕሮግራማችን ጀምሯል በዛሬው ከታሪክ ማህደር ፕሮግራማችን የገደባኖ ጉታዘር ወለኔ ወረዳ እና የእስልምና ሃይማኖት ያላቸው ግንኙነት ምን ይመስላል የሚል ሐሳብ ነው የምንወያየው የዛሬው እንግዳዬ የመሃላምባ ከተማ ቁባ የህዝብ ማዕከል የቀድሞ ተማሪና አሁን ላይ ስራ አስኪያጅ ነው መኪ በያኔ ይሰኛል ከልብ አመሰግናለሁ ስለመጣ مرحبا ለተከታታይ ሳምንታት እንግዲህ በተለይ የገደባኖ ማህበረሰብን ባህል ታሪክ ከእንግዳ ጋር አውርተንበት ነበርና ጥሩ ቆይታ እንደነበረን ተስፋ አደርጋለሁ ብዙ አስተያየቶችም ተሰጥተዋል በዛሬው ዕለት ደግሞ የገደባኖ ማህበረሰብ በተለይ ከእስልምና ጋር ምን አይነት ቁርኝት አለው የሚለውን እናነሳለን እንደ አጠቃላይ ግን እንደ ወረዳ ገደባኖ ጉታዘር ወለኔ ወረዳ ውስጥ ያሉ ብዙ ማንሳት የምንችላቸው ሐሳቦች አሉ ከእስልምና ጋር ያያያዝን ከአሁን በፊት የነበሩ በተለይ ትላልቅ ሐሪማዎችም እንዳሉ ትላልቅ ሰበና ያላቸው መሻይኾችም አሉና በእነሱ ጉዳዮች ነው እንግዲህ ዛሬ ለማውራት የተገናኘነውና በድጋሚ ከልብ አመሰግናለሁ እስኪ እንደው እንዳጠቃላይ የገደባኖ ጉታዘር ወለኔ ወረዳ እና እስልምና ምን ይመስላል እንደው አመጣጦስ በታሪክ የተዘገቡ ነገሮች ካሉ እንዴት ነው ወደ እስልምና በተለይ ዘማህበረሰብ ውስጥ የገባው እሺ ቢስሚላህ የአካባቢው ማህበረሰብ በጥቅል ሲታይ አንዳንድ መጻፎች እንደሚያመለክቱት 99.9% ሙስሊም ነው ማህበረሰቡ እስልምና እንዴት መጣ አካባቢው ላይ ሲባል ያው ከጅምሩ የአካባቢው ማህበረሰብ መቼ እንደሆነ በውል አይታወቅም መቼ ጀምሩ ተወቀቀረ እዛ አካባቢ ሰፈረ የሚል ግን ብዙዎቹ እንደሚያመለክቱት ከሆነ ከሐረር አካባቢ የነበሩ ሙስሊሞች ከዛ ከሐረር ተነስተው እዛ አካባቢ ሰፍረው እና ከድሬም አካባቢ የነበሩ ሰፍረው በዛው አካባቢ እንደሰፋ ያ መስራቹ መጀመሪያ የነበሩት በጊዜው ሰዎች ነበሩ ሰይድ ከቢር ሐሚድ ነው የሚባሉት ሰይድ ከቢር ሐሚድ ማለት አጼ ዘርዓ ያዕቆብን አሸንፈው ድል ተቀናጅተው ከዛ በኋላ እዛው አካባቢ ላይ ሰፈሩ ናቸው ከዛ በኋላ የአካባቢ ማህበረሰብ ከዛ ታሪክ ነው የሚጀምረው በፊት የነበረው ስለማይታወቅ ማለት በውል ስለዚህ እንደው በጉልህ ምን ተጠቅሳቸው ሰዎችን እስኪናንሳ በተለይ እስልምና አሁን ቅድም በገለጽከው መልኩ እንግዲህ 99 ምናምን እኔም በስራ አጋጣሚ የተለያዩ ጊዜ ሄጃቸዋለሁና ጠንካራ ኢስላሚክ አሻራ የምታይበት አካባቢ ነውና እዛ ይሄንን ነገር እንዲያገኝ ያደረጉት ሰዎች እነማን ናቸው እስኪ ማንሳት እንችል ከሆነ አው ከበፊት ጀምሮ ከዚህ ጋር በተያያዘ ማነሳውን የብዙዎቹ ሐሪማዎቹን ሐሪማዎች የወሎ አካባቢ ሐሪማ ስታነዛዛ አካባቢ የነበረው ሐሪማዎች ስታነሳቸው ለእስልምናና ለማህበረሰቡ ትልቅ አስተዋጽኦ ነው ያደረጉት በተለይ የእስልምና የበለጠ እንዲጨምር ያደገ እንዲሄድ አስተምሮቱ ተደራሽ እንዲሆን ጉልህ ሚና ተጫውተዋል እዛም አካባቢ የነበረው ያ ተመሳሳይ ታሪክ ነው ያለው እንደ ታሪክ ስናነሳ ያው ገደባኖ አካባቢ በይበልጥ ማተኩረው ነው እዛ አካባቢ ስለሆነ እና እዛ አካባቢ ትላልቅ መሻይኾች ነበሩ ለሀገርም ውለታ የሆኑ የአካባቢው ሙስሊም ማህበረሰብ በኢኮኖሚ በእምነቱም ጉልህ ሚና እንዲኖረው ጠንካራ እንዲሆን የተጫወቱ ብዙ ሐሪማዎች ወይም መሻይኾች አሉ ከነዛዎች ምናልባት የመጀመሪያው ሼኽ ሰዒድ ይባላሉ ሼኽ ሰዒድ አለማር የሚባሉ አልገደባኖ ገደባኖ አካባቢ ነው የተወለዱት በ1950ዎቹ አካባቢ ተወልደው ብዙዎቹ በዛን ጊዜ የሚቀሩት እዛው ሰፈር ላይ ቁርአን ይቀራሉ እንደዛው እንደሱ እሳቸው ቁርአናቸው ቀርተው ይፋትና ወደ ይፋት አካባቢ ሄደው እዛ ሌሎቹ ኪታቦች ቀሰሙ እነዚህ መሻይኾች ለምን አነሳውት ከኋላ እንደ ሀገር ውለታ የሚነሱ ሸኾች ስላሉ ነው እሳቸው ያንና አካባቢ ተመልሰው ከተማሩ በኋላ ቀያቸው ተመልሰው ቁርአን ሲያስቀሩ ነበር ሐሪማው በይበልጥ የሚታወቀው በቁርአን ነው እና ቁርአን ካስቀሯቸው ትላልቅ መሻይኾች ውስጥ ደግሞ ሼኽ ዒሳ ሐምዛ ናቸው ያ ማለት የቃጥባሬ ሼኽ የሚባሉት ማለት
እሳቸው በሼኽ ሰዒድ አባከን ወይም አልገደባኒ በሚባሉት ነው ቁርአናቸውን የተማሩት። ከዛ በኋላ ወሎ አካባቢ ሄደው ብዙ ታሪክ አላቸው። እዚህ አዲስ አበባ መጥተው ደግሞ የበኒ መስጂድ የመሰረቱት እሳቸው ናቸው። ከነ ሀብተ ጊዮርጊስ ጥሩ ግንኙነት ነበራቸው። ለሙስሊሙ ብዙ አስተዋጽኦ አድርገዋል ነው የሚባለው። እንዲሁም ወደ አማራ ክልልም ሄደው ደጀን አካባቢ መስጂድ ሰርተዋል። ብዙ ታሪኮች አሏቸው እና መነሻቸው ሼኽ ሰዒድ የሚባሉት ገደባኑ ላይ ነበሩ ሼኽ ናቸው። እኚህ ሼኽ ገደባኑ አካባቢ ለብዙ ዓመታት ሲያስቀሩ ከቆዩ በኋላ ግን ከቆይታ በኋላ አዲስ አበባ መጥተዋል። አዲስ አበባ መጥተው አዲስ አበባ ላይ የመጀመሪያው መስጂድ ነው የሚባለው የካ ክፍለ ከተማ የሚገኘው የወሊ መሐመድ መስጂድ ማለት ነው። ከቤተ መንግስት ጀርባ ያለው ማለት ከቤተ መንግስት ጀርባ ያለው የወሊ መሐመድ መስጂድ ኢማም አስቀሪም ነበሩ ከዛ ከሀገር ቤት ከመጡ በኋላ ማለት እና አካባቢው ላይ ሲያስቀሩም በኢማምነትም ለረጅም ዓመታት አገልግለዋል እና ብዙ ደረሶች መሻይኾችን ያፈሩ እንደነ ሼኽ ዒሳን የመሳሰሉ ዑለማዎችን ያፈሩ ትልቅ ሰው ናቸው እና ለሀገር ትልቅ አስተዋጽኦ አድርገዋል። ለሙስሊሙ ማህበረሰብ ትልቅ አስተዋጽኦ ያበረከቱ ናቸው ብዬ ማነሳቸው ናቸው ማለት ነው። ከዛስ እንዴት ይቀጥላል? አሁን እንግዲህ ብዙ ጊዜ ሀሪማዎች የሚታወቁት ሌሎችን ሀሪማዎች በመውለድ ብዙ ሰዎችን ደግሞ በማፍራት እነዛው ሰዎች ደግሞ ከዛ የተመረቁ በዛ ሂደት ያለፉ ሰዎች ደግሞ የራሳቸውንም ደግሞ ማዕከል እያቋቋሙ ሰውን ያስተምራሉና ከዛ የቀጠሉ ነገሮች ብናነሳቸው ከዛ እንደ መነሻ ነው እሳቸው ያነሳዋቸው። ከዛ በኋላ ግን የአንበልታም ሼኽ የሚባሉ አሉ። የአንበልታ ሼኽ ደግሞ እንዴት ይነሳሉ ከተባለ የአካባቢው ማህበረሰብ ሲያስተምሩ መነሻቸው ማራንቱ አካባቢ አባታቸው እዛው ገደባኑ ማራንቱ አካባቢ ነው። ከሳቸው ተወልደው ቁርአናቸው ይፋት ሄደው ወሎ ሄደው ነው የቀሩት። ቁርአናቸው ከቀሩ በኋላ ለኪታብ ነው ወደ ወሎ የሚሄደው። ይፋት አብዛኛው ለቁርአን የሚሄደው። ያንን ካጠናቀቁ በኋላ ተመልሰው ወደ አንበልታ የሚባለው አካባቢ ሄዱ። የአንበልታ ሼኽ ነው የሚባሉት። ስማቸውም ሼኽ አብዱልዓዚዝ ነው የሚባሉት። እሳቸውም እንደዚህ ጉልህ ሚና አላቸው ማህበረሰቡ ላይ። ተመልሰው ሀሪማ መስርተው ሲያስቀሩ የአካባቢው ማህበረሰብ በሶስት ክፍለ ጊዜያቸው በሶስት ከፍለው ነበር ይባላል። አንደኛው የትምህርት ክፍለ ጊዜ ነበረ። ሁለተኛው የግብርና ክፍለ ጊዜ ነበራቸው። ሶስተኛው ደግሞ የማህበረሰቡ ችግሮች እና ግጭቶች የሚፈቱበትና ምክር የሚሰጡበት ጊዜዎች ነበሩ ይባላል። እኚህ ሼኽ ሳነሳቸው ደግሞ አሁንም ዝም ብሎ ሳይሆን ቀቢናዎች አካባቢ የሚታወቅ ትልቅ ሰው አለ። እሱም ደግሞ ሐሰን ኢንጃሙ ነው። ነፃ አውጪ ነው። ትልቅ ጦረኛ ነው። አጼ ሚኒሊክን ብዙ ጊዜ ድል የተቀዳጀ ነው። የሱ መሰረቱ ደግሞ አሁንም እኚህ ሼኽ ናቸው። ሼኽ አብዱልዓዚዝ አንበልታ ናቸው። ቁርአን የቀራው እሳቸው ስር ሆኖ ነው። ሼኽ ሐሰን ኢንጃሙ ማለት ነው። ሼኽ አብዱልዓዚዝ ስር ነው የቀራው። እዛ ቀርተው በጣም ይወዷቸው ነበረ። ምክር የሚሰጡት ነበረ። እሳቸው በምክር ይታወቃሉ፣ በግብርና ይታወቃሉ። ማህበረሰቡ ራሱን እንዲችል ያደርጉ ነበርና ሐሰን ኢንጃሙ ምናልባት ቀቢና አካባቢ ነው የተነሳው። ግን የሸዋ ግዛት አጼ ሚኒሊክ ሲያስፋፋ የጉራጌን ማህበረሰብ፣ የገደባኑ ማህበረሰብ፣ የወለን የቀቢናን ሙሉ እያሰፋ ነበርና እየመከቱ የነበረው በበላይነት ሐሰን ኢንጃሙ ነው። ሐሰን ኢንጃሙ ጦሩን እያስፋፋ የነበረው ከገደባኑ አካባቢ ወታደሮች፣ ከወለኔ አካባቢ ወታደሮች፣ ከጉራጌ ምድር አካባቢ የነበሩ ወታደሮች ጋር በማበር የአጼ ሚኒሊክን በ1880ዎች አካባቢ ነው ምናልባት ታሪኮች የሚያሳዩት ከሁለት ጊዜ በላይ ድል ተቀዳጅቷል። እና ጥሩ ግንኙነት የፈጠሩትም ከሼኽ አብዱልዓዚዝ ጀምሮ ነው። በየጊዜው እየሄደ ምክር ይወስድ ነበር። በዲናዊ ምክር፣ በሲያሳም ከሳቸው ምክር እየወሰደ ነበር የሚንቀሳቀሰው ይባላል ሐሰን ኢንጃሙ። እና ትልቅ አስተዋጽኦ አድርጓል ብዬ አስባለሁ። እንደ ሀገርም እንደ ሙስሊሙ ማህበረሰብ እስልምናውን ጠብቆ እንዲቆይ እንደ አካባቢው ማህበረሰብ ትልቅ አስተዋጽኦ አድርገዋል ነው ማለት። ስለዚህ የገደባኑ መነሻው ገደባኑ ነው። በተለይ ቁርአን ከቀራ ትልቅ አስተዋጽኦ አድርጓል ማለት ነው። ከገደባኑ ማህበረሰብ የወጣ ነው ማለት እንችላለን። በተለይ በእውቀት ደረጃ ቁርአን የቀረበት አካባቢ ስለሆነ ከሱንም አያይዞ ማውራት ይቻላል ማለት ነው። እሺ እንቀጥል። ሌላው ምናልባት ከዚህ ጋር ተያይዞ የዳለቲን ሼኽ ማንሳት እንችላለን። ምናልባት እንደ ሀሪማም የዳለቲ ሼኽ አሁንም በአጼዎቹ አካባቢ አጼ ሚኒሊክ አካባቢ ነው የነበሩት። የተወለዱት በ1894 አካባቢ ነው እና
በገደባኖ መጎ በሚባል አካባቢ ተወለዱ። ስማቸው ገለቱ አዱሼ ነበር። ከቆይታም በኋላ ገለቱ አዱሼ ቁርአን በአጎታቸው በሼኽ አወል ሁሴን ቁርአናቸው ቀሩ። ቁርአናቸው ከቀሩ በኋላ ከዛ ወደ አዲስ አበባ አቀኑ። አዲስ አበባ መጥተው የሸዋ ላይ ዳለቲ ላይ ቁርአናቸው በለጠ ኪታባቸው ማጠናከሩ። ዳለቲ እየቀሩ ማስቀራት ጀመሩ። ከዛ ተመልሰው ወሎ ሄዱ። ወሎ ለ15 ዓመታት እየቀሩ ቆይተዋል ይባላል። 15 ዓመታት እኚህ ሼኽ ያው ዕውቀታቸው በደንብ አዳብረዋል። ሐሪማዎች አስፈቅደው ፈቅደውላቸው ይዘታስተዋቸው ተመለሱ። እዛ ማስቀራት አለባችሁ ተብለው ሲመለሱ እንደገና የገቡት ግን መጀመሪያ የተነሱበት የተወለዱበት ቦታ ሳይሆን ዳለቲን የተመለሱት። ዳለቲ ተመልሰው ማስቀራት ጀመሩ። እዛ ያስቀሩ የዳለቲ ሼኽ ተብለው ኩንያም ስም ወጣላቸው። እኚህ ሼኽ ያው ከ40 ጊዜ በላይ ሐጅ አድርገዋል ይባላል። አብዛኛው በመርከብ ነው ሲያደርጉ የነበረው እና ሳኡዲም ላይ በጣም ታዋቂ ነበሩ የዳለቲ ሼኽ ወይም የዓም ሼኽ ማለት። የዓም ሼኽ ደግሞ የተባሉበት ምክንያት ከዳለቲ ተነስተው እዚህ አሜሪካን ግቢ አካባቢ መጡ። አሜሪካን ግቢ አካባቢ መድረሳ መስርተው ያው ሰው ማስተማር ጀመሩ። ሲያዩት የደረሳ ጥማት አለ፣ እስልምና ብዙ የተስፋፋ አይደለም፣ ተጽዕኖ አለ። ያንን በሲያሳ ይጠቀሙ ነበር። የህይወት ክህሎት ስልጠና ይሰጡ ነበር በጊዜው። ያኔ የህይወት ክህሎት ስልጠና ባይባል እና አዲስ አበባ ከመጡ በኋላ አሜሪካን ግቢ ውስጥ የመድረሳ መስርተው ከአካባቢ ከሐላባ፣ ከስልጤ፣ ከገደባኖ፣ ከወለኔ፣ ከጉራጌ፣ ከኦሮሞ፣ ከወሎ ደረሶች እየመጡ እዛ ይቀሩ ነበር። ዋና መነሻቸው የለዛ ደግሞ መነሻ የሚባለው የወሎን አካባቢ ያለው ዒልም ስላወቁ ብዙዎቹ ከክፍለ ሀገር ይነሱና አዲስ አበባ መጥተው ወደዛ መሄጃ ያጡ ነበር ይባላል። ትራንስፖርትም ብዙ አልነበረም። እንደ መሸጋገሪያ ለመሆን ነው። መሸጋገሪያ ነበር። ትራንስፖርት አልነበረም። ሰው እዚህ መጥቶ በረንዳ ማደር የለበትም ብለው እዛው መድረሳቸው አሳድረው ከአህለል ኸይሮች ብር በማሰባሰብ ወደ ወሎ ቂራአት የሚፈልገውን ወደ ወሎ ይሸኙ ነበር። እሳቸውም ጋር ብዙዎቹ ይቀሩ ነበር። ብዙ ደረሶች ነበሯቸው። በሚገርም ሁኔታ ያ ደረሶቹን ደግሞ ቂራአት ብቻ አልነበረም የሚያስቀሩት። ደረሳው ራሱን ችሎ ጥገኛ ሳይሆን ትንንሽ ቢዝነሶች እየፈጠሩ ስራዎች ስሩ፣ ራሳቸውን ቻሉ፣ ጥገኛ አትሁኑ ብለው ሲያበረታቱ ነበር። ያው ማህበረሰቡ ኢኮኖሚ ላይ ራሱን እንዲችል አስተዋጽኦ ማለት ትልቅ ትምህርት እየሰጡ ነበር ማለት ነው። አብዛኛዎቹ መርካቶ አካባቢ ያሉ ባለሀብቶች ስናያቸው ብዙዎቹ ከዛ ደረሳ የነበሩ ናቸው። እዛው ሐሪማ ላይ የተነሱ ናቸው። እኚህ ሰው እንደ ሀገር ብዙ አስተዋጽኦ አድርገዋል። ጣሊያን ኢትዮጵያን በወረረበት ሰዓት ኃይለ ሥላሴ ወደ ውጭ በወጣበት ሰዓት ነው ይባላል። እዛ እንትን ብለው ነበር። ከአውሮፓ ከተመለሰ በኋላ ጅዳ ሳኡዲም ሄዶ ነበር ይባላል። እሳቸውም እዛ ነበሩ አጋጣሚ በዛን ሰዓት እና በዛ የጠየቀው እሱ ምንድነው ሙስሊሙ ማህበረሰብ ከጎኑ እንዲሰለፍ ጠይቆ ነበር ይባላል። በዛ ሰዓት እሳቸው ተነስተው የጠየቁት ሙስሊሙ ማህበረሰብ ቦታ እንዲኖረው መንግስት ቦታ እውቅና እንዲሰጠው ነበር የጠየቁት። ሙስሊሙ ማህበረሰብ በሙሉ ተሳትፎ ይሳተፋል፣ ለሀገር ለውና ይሰጣል፣ ችግር የለው። ነገር ግን እንደ ሀገር እንደ ዜጋ ይቆጠር፣ መብቱ ይሰጠው ብለው አንስተው ነበር። በዛም ይው እሽታ ተባለና ከተመለሱ በኋላ ብዙዎቹ ተሳትፈዋል፣ ብዙ ደረሶች ተሳትፈዋል። ግን ሀገር ላይ ያለው እውቅና ግን ለሙስሊሙ ማህበረሰብ ተነፈገው፣ አልተሰጠው፣ ቃሉ አልተጠበቀም ነበር እና ብዙ አስተዋጽኦ አድርገዋል ለማለት ነው። በጣም ጥሩ። ከትንሽ ፋታ ወስደን ስንመለስ ደግሞ ሌሎች ለሀገር ትልቅ አስተዋጽኦ ያደረጉ ሰዎችን እናነሳለን። እንዲሁም ደግሞ በተለይ የገደባኖ ማህበረሰብ አሁን ላይ ከእስልምና ጋር ያለው ቁርኝት በጣም የሚገርም ነው። እዚሁ አዲስ አበባ ውስጥና ትላልቅ እንደነ ድሬዳዋ፣ አዳማ የሚኖሩ የአካባቢ ተወላጆች አካባቢያቸውንም ተመልሰው በተለይ ዲን ላይ እንቅስቃሴ እንደሚያደርጉ የምናውቀው ነገር አለ። ስለ እነሱ ጉዳዮች በደንብ እናነሳለን። ተመልካቾቻችን ከአፍታ ቆይታ በኋላ ተመልሰን እንመጣለን። በያላችሁበት መልካም ቆይታ ሁላችሁ።
ተመልካቾቻችን ከታሪክ ማህደር ፕሮግራማችን ነው እየተከታተላችሁ የምትገኙት። በዛሬው ፕሮግራማችን የገደባኖ ማህበረሰብ በተለይ ከእስልምና ጋር ምን ግንኙነት አለው የሚል ሐሳብ እያነሳን ነበር። ብዙ መሻይኾችን እያነሳን ነበር። በተለይ ለማህበረሰቡ ምን አስተዋጽኦ አድርገዋል እንደ ሀገርም የሚል መጨረሻ አካባቢ ላይ እንግዲህ የዳለቲው ሼህ አህመድ ዳለቲን ታሪክ እያነሳን ነበርና ከሱን ቀጥል። ኦኬ ሼህ አህመድ ዳለቲ ያው ለደረሶቻቸው የተለያዩ ትምህርቶች ይሰጡ ነበር ብለናል። ከሰጧቸው ለማህበረሰቡ በተለይ ለኢትዮጵያ ሙስሊም ማህበረሰብ ከሰጡት አስተዋጽኦ ያው ደረሶቹን መላክ እንዳለ ሆኖ በአጼ ኃይለ ሥላሴ ሰዓት ያው ቁርአን ተፍሲር ይዘጋጅ ተብሎ በአማርኛ ይተርጉም ተባለና እነ ሼህ መሐመድ ሳኒና ሼህ መሐመድ ሳዲቅ ቁርአን ተፍሲርን ሲያዘጋጁ በአርታኢነት ከ5 ቦታዎች የተመረጡ ሰዎች ነበሩ። አንደኛው ከወሎ ተመርጦ ነበር፣ ከሐረር፣ ከትግራይ፣ ከሸዋ የተመረጡት ያው የገደባኖ ሼህ ወይም የዓም ሼህ የሚባሉት የዳለቲ ሼህ የሚባሉት ሼህ አህመድ ዳለቲ ነበሩ በአርታኢነት የተመረጡትና ያው ለትልቅ አስተዋጽኦ ያበረከቱ ትልቅ ሰው ናቸው። ከዚህ ጋር ተያይዞ እንደገና ማነሳው በተለይ በአሁን ሰዓት ትልቅ ሚና እየተጫወተ ያለው እንደ ወረዳ እንደ ማህበረሰብ እንደ ዞንም እንደ ክልልም ትልቅ የሂፍዝ ማዕከል ያለው የቁባ ሂፍዝ ማዕከል ነው። የቁባ ሂፍዝ ማዕከል መነሻው ደግሞ ስናነሳ ያው መስራቹ ሀጂ አህመድ ሙሳ ናቸው። የወረዳው ዋና ከተማ ውስጥ ያለችው ማለት ነው አይደል? መሃል አምባ ውስጥ ያለው ማለት ነው። ወረዳው ዋና ከተማ ወይም መቀመጫ በሆነችው መሃል አምባ ላይ የሚገኝ በ1995 ነው የተመሰረተው። መስጂዱ ሲሰራ በ1974 ነው። የነሱ የዓም ሼህ የዳለቲ ሼህ ደረሳ ነበሩ። እንዲሁም በቂራታቸው ብዙ ጠንካራ አልነበረም ይባላል። በብዛት ኻዲም ነበሩ እና በሳቸው በጣም ዱዓ ወስደው ከዛም በሳቸውም ሰበብ ወደ ሳውዲ ሄዱ። ሳውዲ ሄደው ያው አጋዋት ነበሩ፣ የሐረመይን ኻዲም ነበሩ። ለረጅም ጦርታ እስኪወጡ ድረስ ያንን ኻዲም ነበሩ። የሚገርመኝ ሰው ያው ሙሉ ለዲን ብቻ ነው ንብረታቸው እየሰጡ ያሉት። አሁን ያላቸው ቤት ሳውዲም የነበረው ለሂፍዝ ማዕከል ነው ወቅፍ ያደረጉት። ሐረም አካባቢ ፎቆች ነበሯቸው። ትልቅ ሰው ናቸው፣ ለብቻ ታሪካቸው የሚወጣ ነው። እና እኚህ ሰው የሼህ አህመድ ዳለቲ ደረሳ ናቸው። እሳቸው እዛ ከሄዱ በኋላ መተው አካባቢው ላይ ያው በደርግ ሰዓት ነው ትንሽ ወደኛ አካባቢ ደግሞ ኦሮሚያን አልፎ ነው የሚሄደው። አስቸጋሪ ነበር በጊዜው፣ ሽፍታዎች ይበዙ ነበር፣ መንገድ ደግሞ አልነበረምና ስትሄድ ሁሉም ነገር መጓጓዣው በፈረስ በአህያ ምናምን ነው። ያንን ሁሉ ተቋቁመው አካባቢው ላይ መስጂድ ከርቀት ነው ሀርቡ ጩሩሌ ከሚባል ቦታ ነው ሁሉ ነገር ሲያጓጉዙ የነበረው። መስጂድ ሰርተው ለአሁኑ መነሻ ሆኗል። ይህ መርከዝ ከ1995 ጀምሮ ብዙ ሙሐፊዞቹን ያፈራ ነው። እነዚህ ሙሐፊዞች በወልቂጤ ከተማ፣ በአዲስ አበባ፣ በሳኡዲም በሌሎችም አካባቢዎች አሁን እያስቀሩ ያሉ ናቸው ከወጡ በኋላ ማለት ነው። ያው የሳቸው ሚና ያው እስካሁን ድረስ አለ ማለት ይቻላል ማለት ነው። ብዙዎቹ ስላሉ ያው ሼህ አህመድ እዛው የተወለዱት ገደባኖ አካባቢ ነው። እዚህ ምንድነው አዲስ አበባ አሜሪካን ግቢ መተው ቀሩ እንጂ ከዛም ወደ ሳኡዲ አቀኑ እንጂ እዚሁ አካባቢ ነው የተወለዱት። ያው በ2004 አካባቢ ደግሞ ምናልባት 10 ዓመት አካባቢ ከቆዩ በኋላ ትንሽ ተዳከሙ። ያ ማለት ስራ ቆሙ ከሳኡዲ ወጪያቸው ሲቀንስ የአካባቢው ማህበረሰብ አህለል ኸይሮች ተነሳሱና እሳቸው እስካሁን ድረስ እያስኪዱት ነበር ሂፍዝ ማዕከሉ እስከ 2004። አሁን ትንሽ መዳከም እየታየ ነውና ለምን ከጎናቸው አንቆምም በማለት የተወሰኑ ሰዎች ሀጂን አናገሯቸው። ሀጂ ይሄንማ የሚያግዘኝ ተገኝቶ ነው ብቻ እየለፋው ነበር ብለው በማልቀስ እነዛን ሰዎች ከሳቸው ጋር በማድረግ 2004 በአዲስ ከያንዳንዱ ከኦሮሚያ፣ ከጉራጌ፣ ከቀቢና ኦሮሚያ ዙሪያ ኦሮሚያ ነው ከላይ ጀምሮ እና ከወረዳው ከያንዳንዱ ቀበሌ ተማሪዎች በመቀበል እስካሁን ድረስ እያስተማረ ይገኛል። አሁን ወደ 8-9 ዙሮች እያስተማረ ያለ ነው ከ2004 ጀምሮ ባለው የበፊቱን ሳይሆን በፊት 1-3 ዙር ነበር የሄደው እና ይህንን መርከዝ የከፈቱት አሁን በወረዳው ላይ ብዙ መርከዞች አሉ። መነሻቸው ግን ምናልባት ኢንጌ የሚባል ከተማ ላይ ኢርሻድ መርከዝ አለ። ከንቷት የሚባል ቀበሌ ላይ አንሷር መርከዝ አለ። እዛው መሃል አምባ ትንሽ ወጣ ብሎ ደግሞ የአህመድ አብድ ሽኩር መርከዝ አለ። ሌሎችም የታሰቡ አሉ እየተሰሩ ያሉና መነሻዎቹ
ከዚህ የተነሱ ናቸው። ከቁባ ሂፍዝ ማዕከል የተነሱ ናቸው። ቁባ የሂፍዝ ማዕከል ደግሞ ስናየው ሻህ አህመድ ዳለቲ ይወስደናል ማለት ነው። ተያያዥነታቸው እስከዛ ድረስ ይሄዳልና እና መተሰታት አንተ ትንሽ የምታሳርፋት ነገር ውጤቷ ከፍተኛ ነውና ያው ብዙ ይሄዳል ማለት ነው። እሳቸው በህይወት ያሉ ማርላለ እሳቸው ቅርብ ጊዜ ያረፉ። አላህ ማረፊያቸው ጀነት ያርግላቸው፣ ቅብራቸው ያስፈላቸው። ቅርብ ጊዜ ወደ አኺራ ሄደዋል። በጣም ጥሩ። የተወሰነ ይሄኛውን ማረፊያ እናድርገውና እናወራበት እስኪ። የቁባ የሂፍዝ ማዕከል እንዲሁ ዝም ብሎ እንደው የሂፍዝ ማዕከል ነው ብሎ እንደዚህ እንትን አድርጎ አለፈ የምንለው ነገር አይደለምና ከተመሰረተ ጀምሮ ምሳሌ ምን ነገሮች ላይ ትኩረት አድርጎ ይሰጣል ማለት ምን አገልግሎት አለው? በጣም ግዙፍ ነው አይቼዋለሁ እኔምና ምን አገልግሎት ይሰጣ ቆይቷል? አሁንስ ምን እየሰጠ ነው? ምን ያክል ተማሪዎችስ እንደው በዳታ ደረጃ ካለ ምን ያክል ደረሳዎች ተማሪዎችን አውጥቷል ከዛ ማዕከል? እሺ እንደ የሂፍዝ ማዕከሉ ከማንሳቴ በፊት አጠቃላይ ሀሪማውን ወይም መስጂዱን ሀጂ አብደላህ የመሰረቱትን ማንሳት ፈልጋለሁ። የአካባቢው ማህበረሰብ ወረዳው ሲመሰረት በ83 1983 በደርግ ኢህአዴግ በገባበት ሰዓት አዲስ ነበር። ገደባኑና ጉራጌ የሚባለው ለብቻው ከሀርቡ ጭሩሌ ጋር ስለነበረ አንድ ላይ ገደባኑ ጉታዘር ወለኔ ወረዳ መስርቶ ሲወጣ መቀመጫው መሀል አምባ ሲያደርግ ቤቶች አልነበሩ። ብዙ የመንግስት ሰራተኞች ነበሩ። የመንግስት ሰራተኞቹ ሲመለከቱ ያን አካባቢ እንትን ያለውና መስጂዱም የነበረው ሲያዩ ማረፊያ የላቸው። ያንን በማሰብ ምን አደረጉ? በነፃ ቤት ሰርተው ማረፊያ ሰሩላቸው። የትልቅ ለማህበረሰቡ ትልቅ አስተዋጽኦ ነው ብዬ አስባለሁ። ያንን መነሻ አድርገው ግን መስጂዱም አሁን ያለው የሚታየው መስጂድ በ1988 89 ነው የጨረሱ። 88 ጀምረው ያንን ከሰሩ በኋላ ዙሪያው ቤቶች ሰሩ። በፊት መነሻው በነፃ ነበር የሰሩላቸው። ከዛ በኋላ ግን መስጂዱ የቲም ነው፣ እኔ ከሄድኩ በምን ገቢ ያገኛል፣ ቀለም ማደሻ ምንም የለውም በማለት ዙሪያው ቤቶች ሰርተው የሚከራየው ግን አብዛኛው መንግስት ሰራተኛ 3 ክላስ ቤት በ2000 አሁን ድረስ 2200 ነው የሚከራይ። ያ ማለት በትልቁ ለማህበረሰቡ አስተዋጽኦ ያደረገ ግን ገቢ ቢያንስ ለቀለም ማደሻ እንኳን እንዲሆነው በማሰብ ነው ያንን እያደረጉ ያሉት። ከዛ ወደ ቁባ መርከዝ ስንመለስ ቁባ መርከዝ ካሪኩለም የቀረጸው ፍቃድ አውጥቶ እየሰራ አይደለም እንጂ የኮሌጅ ትምህርት ነው እየሰጠ ያለው። ዋናው ሂፍዝ ነው። መነሻችን ግን ሂፍዝ ስናነግ ዋና አላማችን ዱዓቶችን ማፍራት ነው። ዱዓቶች ደግሞ ያው መሰረታዊ የዲን ትምህርቶች እየተማሩ በምን ያህል ይፈራሉ የሚለው የ3 ዓመት የትምህርት ካሪኩለም ነው የተቀረጸው። አብዛኛው የፊቅህ ኪታቦች ይቀራሉ፣ የተጅዊድ ኪታቦች ይቀራሉ፣ የተውሂድ ኪታቦች አቂዳን ይቀራሉ፣ ቁርአን ተፍሲር ይቀራሉ፣ ያው ሐዲሶችን ይቀራሉና እነዚህ በኮሌጅ ደረጃ የሚሰጡ ናቸው። ሙሉ ካሪኩለሙን ስናየው 3 ዓመት ጊዜ እንዲሁም 1 ዓመት ነው፣ በ2 ዓመት አስመርቀናል። በየአመቱ ቅበላ ነበረ፣ በየአመቱ የሚመረቁ ነበር እንደ ዩኒቨርሲቲ ማለት ነው። እና በ3 ዓመት ጊዜ ነው የሚመረቁት የነበረው። እና ለአካባቢው ማህበረሰብ ምናልባት ከየቀበሌው ሲገቡ ደግሞ እነዚህ ተማሪዎች ዝም ብሎ አይደለም የሚገቡት። ሲገቡ ውል አለ፣ ውል ይፈርማሉ። ያ ውል ምንድነው? ተምረው ከወጡ በኋላ ቢያንስ 2 ዓመት ከተማሩ አካባቢያቸው ላይ ሄደው 2 ዓመት እንዲያስተምሩ፣ 3 ዓመትም ከሆነ የተማሩበት ጊዜ በነፃ ስለሆነ የተማሩበት ጊዜ ግን አካባቢያቸው ሄደው እንዲያገለግሉ ውል ይገባሉ። እንደ ኮስት ሼሪንግ እንደማታ ዩኒቨርሲቲዎች ላይ አሁን እንደ ኮስት ሼሪንግ። ያንን ውል ካልፈጸሙ ግን የቆዩበትን እድሜ አመት ተባዝቶ በየወሩ የሚያወጡትን ወጪ በየአመቱ ይለያያል። ያንን መክፈል አለባቸው ግዴታ። ኮስት ሼሪንጉ በአገልግሎት ማለት ነው። በአገልግሎት እንደ መምህራን። በጣም አሪፍ። ምናልባት ሰዓታችን በጣም አጭር ስለሆነ ነው ትልቅ ተሞክሮ ይሆናል ብዬ ስለማስብ ነው። እናንተ አካባቢ ብዙ ጊዜ የትውልድ መንደራቸውን መለስ ብለው የሚያዩ ልማትም ላይ የሚሳተፉ ብዙ አካባቢዎች እንዳሉ እናውቃለን። የእናንተ እንደ ሞዴል ማንሳት ይችላል ብዬ አስባለሁ በተግባር እኔም ስለማውቀውና ምናልባት እንግዲህ ሻህ አብደላ አቋቋሙት ብዙ መስዋዕትነት እንደከፈሉበት አንተም ስታነሳ ነበረ። ራሱን የቻለ በጣም ትልቅ ፕሮግራም የሚወጣው ነው የእሳቸውም ታሪክ በራሱና እንግዲህ ያን የመሰለ ትልቅ ማዕከል እናንተ ጋር ያን አቋቁመው ብዙ ነገሮችን ማምረት ይችላል ያ ተቋምና እሳቸው አለፉ። ከዛ በኋላ ግን አሁን ያለው የዛ አካባቢ ተወላጅ ወይ ደግሞ ቅድመ አያቶቻቸው የተወልደው ያደጉበትን አካባቢ በተለይ እዚህ አዲስ አበባ አካባቢና ዙሪያው ላይ ያሉ ብዙ የአካባቢ ማህበረሰቦች
አስተዋጽኦ እንደሚያደርጉ እናውቃለንና ይሄን ነገር ብናነሳ ምንድነው ንፉግነት ነው ያስባለሁ በተለይ አሁን ላይ ያለውን የአቱን የራሱን ተወለደበትን አካባቢ የሚያለማውን ማህበረሰብ አለማንሳት በራሱ ትልቅ ንፉግነት ነው ያስባለሁና እስኪ እንደዚህ አስተዋጽኦ ነገረኝ የአካባቢው ማህበረሰብ ወይም አህለል ኸይር በዚህ አሁን ከ2004 ጀምሮ ነው ወጪውን እየሸፈኑ ያሉት ብለናል መነሻው አብዛኛው በዛን ጊዜ 2004 አካባቢ የነበረው ረመዳን አካባቢ ነበር ምንዞረውና በተለይ መርካቶ አካባቢ በየሱቁ ስልክ እየተደወለ በጓደኝነት የሚታወቁ ሰዎች እየተደወለ ነበር የሚጠየቀው ያመት ቀለብ ለመሸፈን ማለት ነው ምክንያቱም ብዙዎቹ ስናያቸው አሁን ከኛ ጋር እየሰሩ ያሉት እዚህ የከተማ ተወላጅ ናቸው ገጠሩን እንኳን ያውቁት ምናልባት ገጠር ተወልደው አድገው ገጠር ቆይተው ከዛ ከተማ የወጡ ሰዎች ደግሞ ይበልጥ ያን አካባቢ እንዲያዩ ያደርጋል ትምርት ይሆናል ብዬ አስባለሁ እነዚህ ምንም ገጠሩን ሳያውቁት ከዚህ ተነስተው ለዛ አካባቢ ሲያስቡ ስለ ሁሉም መስኡል ያለበት ተጠያቂ ነውና ከተጠያቂነትም ለመዳን ምን ሰርተህ ነበርም ለመባል ሁሉም በቻለው ያህል ነው ነብዩ ሰለላሁ ዐለይሂ ወሰለም መጀመሪያ አካባቢ ሲለፉ የነበረው ከአሊ ጋር ሆነው መጀመሪያ ቤተሰቦቻቸውን ነበር ሲጣሩ የነበረው ወአንዚር አሽራተከ الأقربين ሲወርድላቸው የሆነ ምግብ ነገር አዘጋጅተው ቤተሰቦቻቸውን አጎቶቻቸው ነበር የተጣሩት ሲጣሯቸው ጊዜ ወደ አላህ ተመለሱ አላህን ተከተሉ አላህን ተገዙ ሲሏቸው ተበለከ ولهذا جمعتنا ያላቸው አቡ ለሀብ ለዚህ ነው የሰበሰብከን ብሎ አጥላላቸው ሰደባቸው ቢሆንም ቤተሰቦቻቸው ቅድሚያ እንደሚሰጠው ያሳያልና ከዛ እነዚህ አሁን ሁሉም ማህበረሰብ ተነሳስቶ የቻለውን አንዲት ድንጋይ ቢያሳርፍ ትልቅ አስተዋጽኦ ነው የሚሆነው እነዚህ ሰዎች አካባቢ ብዙ ሳያውቁት ነው አሁን ተነሳስቶ ያን እየሰሩ ያሉት የሰው ፊት አንዳንዴ ምናልባት ሰው ጋር ስትሄድም ሰው ጥሩ ፊት ላታይ ትችላል በተለይ ጥየቃ ሲሆን የፈለገ ኸይር ስራም ቢሆን ሰው በጥሩ አይን ያየህም እንደ ልመና ነው የሚታየው ግን እንደ ልመና አይደለም ለሰውየው ሸክም ነው የምታወርድለት አን ስትጠይቀው ፍቃደኛ ሆኖ ቢሰጥህ እሱ ተጠያቂነቱ እየወረደለት ነው ጥሩ ሰደቀቱን ጃሪያ እየሰጠ ነው አንተ ኃላፊነቱ ወስዶለታል ይሄኛው አካል ኃላፊነቱ ያቀለልክለት ነው ባይሆን ኑሮ ሳይወጣ ቢቀር ግን አመስግኖ ነበር ይሄ ሰው መሽኘት ያለበት በግልምጫ ወይም ባልሆነ ነገር ሳይሆን አመስግኖ የኔ ኃላፊነትና ነበር አንተ ተሸክመህልኛል አንተ እየሰራህልኝ ነው ብሎ ማመስገን ራሱ ይገባዋል እና አሁን የነዚህ አስተዋጽኦ የአካባቢ ማህበረሰብ በይበልጥ ሌሎቹም አሉ የስልጤ ማህበረሰቦች አሉ በዚህ የሚጫወቱ አህለል ኸይሮች አሉ ሌሎቹም አሉ መርካቶ አካባቢ አሉ በይበልጥ ግን የአካባቢ ማህበረሰብ አካባቢውን ስለሚያቅ እነዛ ሰዎች በይበልጥ ይሳተፋሉ በጣም ጥሩ ሰዓት ስለሚገድበን ምናልባት እዚህ ላይ እናጠናቀው እንደ መልእክት ግን ማስተላለፍ የምትፈልገው ነገር ካለ በተለይ ደግሞ መሐላምባ ላይ የሚገኘው የቁባ ህዝብ ማዕከል እንዲሁ መስጂዱን ጨምሮ አስተዋጽኦ የሚያደርጉ እንደው ብናነሳቸው እንዳመሰግናቸው የምትላቸው ሰዎች ካሉ መልእክትም ካለ ድልስተ መልእክቴ ትልቁ ቀደም ያነሳ ነው ብዙ ሸኾች አሉ ያነሳናቸው አሉ ለምሳሌ የገደባኑ ሸኽም ይባሉ ሸኽ መሐመድ ሸኽ ኸድር አሉ ትልቅ ሀሪማን ያላቸው ብዙ መሻይኾች አፍርተዋል አላነሳቸውም ሰዓት ስለሌለ ከሳቸው የፈሩት ደግሞ አሁን እያስቀሩ ያሉት ቁባ ላይ እያስቀሩ ያሉት የሳቸው ደረሳ ናቸው ሼኽ አብዱል በር ሼኽ ዘይኑ ይባላሉ አሁን መታቃቸው ማለት እዛ እያስቀሩ ያሉት አብዛኛው አስተዳደርም ናቸው ቁርአንም ኪታቡንም እያስቀሩ ያሉት በብዛት የሚሸፍኑት እሳቸው ናቸው እሳቸው የወሉም በብዛት ቀርተው መተው እዚህም ቀርተው ኢጃዛ ያገኙ ናቸውና ደከመኝ ሰለቸኝ አይሉ ጧት ያስቀራሉ ከኢሻአም በኋላ ድረስ ያስቀራሉና ሰራተኛውን ጭምር ለሳቸው ማመስገን ሳላመሰግን ባልፍ ንፉግነት ነው ታላቅም ስካና ይድረሳቸው ላለው ሌላው በተለይ በአሁን ሰዓት ሁለት ሶስት ሰዎች እየሸፈኑ ነው ሌሎችም ቢኖሩ በከፊል በትንሽም ቢሆን አብዛኛው ያንበሳውን ድርሻ የሚወስዱት ሁለት ሶስት ሰዎች ናቸውና የመርከዙ ወጪ ምናልባት ስማቸው ማንሳት ላይፈቀድልኝ ስለሚችል ምናልባት ቪዲዮውን ካዩት ስለሚያውቁ ምስጋናቸው ይድረሳቸው ነው ትልቅ ስራ እየሰሩ ነው ለአካባቢ ማህበረሰብ ሌላኛው ብዙ ኡስታዞች አሉ በተለይ ቁባ ተመርቀው የወጡም እዚህም ያሉ በትምርቱ በካሪኩለሙ በመማር ማስተማሩ ሂደት በየጊዜው ማለት ቢያንስ አካባቢው ላይ ዳዋ በየሳምንቱ ጁሙዓ ይካሄዳል የተለያዩ ቀበሌዎች እየተካሄደ ዳዋ ይደረጋልና ከዛም ባለፈ ደግሞ የሆኑ ስብሰባዎች ሲኖሩ ዚያራዎችን በየጊዜው ይካሄዳል ያ ሰው እዚህ ስራ አለው ስራውን ትቶ ነዳጁን አውጥቶ ምናምን ነው የሚካሄደውና
እነዛንም ይው ማመስገን ይፈልጋል ስለዚህ እንደ ወረዳ ደግሞ ማስተላለፈው መልእክት በተለይ ፍራንካው ያላቸው ሰዎች ምናልባት ነገ በመናዋልከው ማለት አይቀርም ከየት መጣና በመናዋልከው ስለማይቀር ካላህ ማምለጥ ደግሞ አይቻልም ሽወዳ ስለሌለ ምናልባት ለነገ ስንቃችን ስለሚሆን ለዛች መርከዝ ላይ አስተዋጽኦ ብናረግ ጠብ ብናረግ ካለን ንብረት የተወሰነ ሌላኛው አጋጅ ነው አጋጅ ስለሆነ ቀድማ አስተናዋልና አጋጅ ናችሁ እናንተ ይሄንን ግን ቁባ ላይ አውሩልኝ ብለው በራሳቸው ፍቃድ ወይም ደግሞ ይሄን ያህል ተማሪ ይሸፍናለው ወጪው ስንት ነው ያመት ወጪው የሁለት አመት እስኪመረቅ ስንት ነው በማለት ወጪያቸው በየጊዜው ይወጣልና ያንን አስተዋጽኦ እንዲያደርጉ ይው መልእክቴን አስተላልፋለሁ በጣም ጥሩ እንግዲህ አንተም ጊዜህን ስለሰጠህን ሐሳብን ስላካፈልከን ከልብ አመሰግናለሁ ኢንሻአላህ እኔም ከልብ አመሰግናለሁ መልካም ተመልካቾቻችን እየተከታተላችሁ የነበረው የከታሪክ ማህደር ፕሮግራማችን ነው በዛሬ ፕሮግራማችን የገደባኖ ማህበረሰብና እስልምና ምን ይመስላል እንዲሁም ደግሞ እስልምና እንዲስፋፋ ከፍተኛ አስተዋጽኦ ያደረጉ መሻይኾችን ስናነሳ ነበር ታሪኩ ሰፊ ነው ፕሮግራሙን በደንብ በስፋት ቢሰራ ብዙ ነገር ሊወጣለት የሚችል ነገር ነው እንግዲህ በወፍ በረር ነው ዛሬ ያነሳነው ሌላ ጊዜ እንግዲህ ኢንሻአላህ በስፋት እንመለስበታለን ለዛሬው እዚህ ላይ እናጠናቀው ሳምንት በሌላ ርዕሰ ጉዳይ ከሌላ እንግዳ ጋር እንገናኛለን በያላችሁበት ሰላማችሁ ይብዛ ወሰላሙ አለይኩም ወራህመቱላሂ ወበረካቱ